ዓለም በአሰቃቂ አደጋዎችና ባልተጠበቁ ክስተቶች ተሞልታለች። አብዛኛውን ጊዜ አደጋዎች ሲከሰቱ ድንገት መጣን እንላለን። ነገር ግን የታሪክ መዛግብትን ጠልቀን ስንመረምር አንዳንዴ የወደፊቱ ጊዜ አስቀድሞ በአንድ ቦታ ተጽፎ እናገኘዋለን። ዛሬ የምንነግራችሁ ታሪክ ልብ ወለድ አይደለም፣ ነገር ግን ከማንኛውም ልብ ወለድ በላይ የሚገርም እውነተኛ ክስተት ነው። ኤፕሪል 15 ቀን 1912 ዓ.ም በሰው ልጅ ታሪክ እጅግ ግዙፍና የማትሰምጥ ተብላ የተወሰደችው ታይታኒክ በሰሜን አትላንቲክ ውቅያኖስ ቅዝቃዜ ውስጥ ከ1500 በላይ ነፍስ ይዛ ሰመጠች። ይህ አደጋ ዓለምን ሲያስደነግጥ በኒውዮርክ ከተማ ውስጥ አንድ ሰው ግን በድንጋጤ ሽባ ሆኖ ነበር። ስሙ ሞርጋን ሮበርትሰን ይባላል። ሞርጋን የደነገጠው በአደጋው ዘግናኝነት ብቻ አልነበረም። ይልቁንም አደጋው ከመከሰቱ 14 ዓመታት በፊት እርሱ በጻፈው መጽሐፍ ላይ አደጋው ልክ በታይታኒክ ላይ እንደደረሰው በዝርዝር ተገልጾ ስለነበር ነው። አዎ፣ መርከቧ ገና ንድፏ ሳይወጣ ግንባቷ ሳይጀመርና በውሃ ላይ ሳትረግጥ ሞርጋን ሮበርትሰን መርከቧ መቼ፣ የት፣ እንዴትና በማን እንደምትሰምጥ ጽፎት ነበር። በ1898 ዓመተ ምህረት የታተመውና ፊውቲሊቲ ወይም በአማርኛው ከንቱነት ዘ ሬክ ኦፍ ደ ታይታን የተባለው መጽሐፍ ዛሬ በታሪክ ተመራማሪዎች ዘንድ የታይታኒክ ትንቢት ተብሎ ይጠራል። መጽሐፉ ላይ ያለችው መርከብ ስም ታይታን ትባላለች። የታይታኒክን አደጋ በሰከንድና በሴንቲሜትር የሚተነበይ የሚመስለው ይህ መጽሐፍ እስከ ዛሬ ድረስ ሳይንሳዊ መልስ አልተገኘለትም። ዛሬ በአስገራሚ እውነታዎች ወደ ኋላ 14 ዓመታት ተጉዘን ይህንን ሚስጥራዊ መጽሐፍ እንመረምራለን። ደራሲው ወደፊት የማየት ኃይል ነበረው ወይስ የታይታኒክ ባለቤቶች መጽሐፉን አይተው አደጋውን ሆን ብለው አቀዱት? ወይስ ደግሞ ጊዜ ተጓዦች በእርግጥ አሉ? በዚህ እጅግ ሰፊና ጥልቅ ትንታኔ ውስጥ በደራሲውና በታይታኒክ መካከል ያለውን የማይታመን ቁርኝት አንድ በአንድ እንፈታለን። ዝግጁ ከሆናችሁ ወደ ሚስጥሩ ዓለም እንግባ። አሁን ወደ እውነተኛው አስገራሚ ነጥብ እንውሰዳችሁ። ሞርጋን ሮበርትሰን በ1898 ታይታን ብሎ የሰየማት መርከብና በ1912 በባህር ላይ የዋለችው ታይታኒክ ያላቸው ዝምድና ከስም በላይ ነው። እነዚህን 7 የማይታመኑ ነጥቦች ልብ ብላችሁ ተከታተሉ። አንደኛው ስምና ዝናው። ደራሲው በመጽሐፉ ውስጥ ታይታን መርከብን የሰው ልጅ ታላቅ ፈጠራና የማትሰምጥ በማለት ይገልጻታል። በታሪክ እንደምናውቀው ታይታኒክም በዘመኑ አምላክ ራሱ ሊያሰምጣት አይችልም ተብላ የተወሰደች መርከብ ነበረች። የሁለቱም መርከቦች ስም ከጥንታዊ ግሪክ ታይታን ከሚባሉ ግዙፍ አማልክት የተወሰደ መሆኑ ደግሞ የመጀመሪያው አስገራሚ መገጣጠም ነው። ሁለተኛው የመርከቦቹ ግዝፈትና ፍጥነት ነው። ሞርጋን በመጽሐፉ ላይ ታይታን 800 ጫማ ርዝመት እንዳላት ጽፎ ነበር። እውነተኛዋ ታይታኒክ 882 ጫማ ርዝመት ነበራት። በግንባታ ረገድ ሁለቱም መርከቦች 3 ትላልቅ የመርከብ ሞተሮችና 2 የማማ ምሰሶዎች እንዲኖራቸው ተደርገው ተገልጸዋል። ፍጥነታቸውም ቢሆን የታይታን 25 ኖት ሲሆን የታይታኒክ ደግሞ 22.5 ኖት ነበር። ደራሲው ከ14 ዓመት በፊት እንዴት ይህን የመሰለ ዘመናዊ መርከብ በምናቡ ቀረጸ? ሶስተኛው የአደጋው ወቅትና ቦታ። ይህ ነጥብ ብዙዎችን ያስደነግጣል። በመጽሐፉ ውስጥ ታይታን አደጋ የደረሰባት በሚያዝያ ወይም በአፕሪል ወር አጋማሽ ላይ ነበር። እውነተኛዋ ታይታኒክ የበረዶ ግግር የገጨችው ሚያዝያ 14 ቀን 1912 እኩለ ሌሊት ላይ ነበር። ሁለቱም መርከቦች አደጋው የደረሰባቸው በሰሜን አትላንቲክ ውቅያኖስ ላይ መሆኑ ደግሞ ሚስጥሩን ይበልጥ ያጠነክረዋል። አራተኛው የሞቱ መንስኤ ነው፣ የበረዶ ግግር። በባህር ላይ ብዙ አይነት አደጋዎች ሊያጋጥሙ ይችላሉ። እሳት ሊነሳ ይችላል፣ ከሌላ መርከብ ጋር ሊጋጩ ይችላሉ፣ ወይም በማዕበል ሊገለበጡ ይችላሉ። ነገር ግን ደራሲው ሮበርትሰን በ1898 ታይታን የምትሰምጠው በቀኝ ጎኗ የበረዶ ግግር ገጭታ ነው ብሎ ጻፈ። ከ14 ዓመት በኋላ ታይታኒክ ልክ በመጽሐፉ እንደተገለጸው በቀኝ ጎኗ የበረዶ ግግር ገጭታ ወደ ጥልቁ ሰመጠች። አምስተኛ የነፍስ አድን ጀልባዎች እጥረት ነው። ታይታኒክ ብዙ ሰዎችን እንድታጣ ያደረገው ትልቁ ምክንያት የነፍስ አድን ጀልባዎች ማነስ ነበር። መርከቧ ለነበረው የሰዎች ብዛት ጀልባ አልነበራትም። የሚገርመው ነገር ሮበርትሰን በመጽሐፉ ላይ ታይታን ጀልባ ስላልነበራት ብዙ ሰዎች ሞቱ ብሎ ነበር። በመጽሐፉ ውስጥ 24 ጀልባዎች ሲኖሩ በእውነተኛዋ ታይታኒክ ላይ ደግሞ 20 ጀልባዎች ብቻ ነበሩ።
ስድስተኛው የመንገደኞች ብዛትና የአደጋ ሰለባዎች ነው። በመጽሐፉ ታሪክ ውስጥ ታይታን 2500 መንገደኞችን የመጫን አቅም ነበራት። አደጋው ሲደርስ 3000 ሰዎች ነበሩባት። ታይታኒክ 2224 መንገደኞችን ይዛ ነበር የተጓዘችው። በሁለቱም ታሪኮች ውስጥ ከአደጋው የተረፉት ሰዎች ብዛት ግን እጅግ ጥቂትና አብዛኛው መንገደኛ በቅዝቃዜና በውሃ ጥልቀት እየተበላ መሆኑ ተመሳሳይ ነው። ሰባተኛውና የመጨረሻው ደግሞ የኢንሹራንስና የክብር ጉዳይ። በመጽሐፉ ውስጥ የታይታን ባለቤቶች መርከቧ ለኢንሹራንስ ተብላ እንድትሰምጥ ያደረጉት ይመስል ነበር። በታይታኒክ ታሪክ ውስጥ እስከዛሬ ድረስ መርከቧ ለኢንሹራንስ ተብላ ሆን ተብሎ እንዲሰምጥ ተደርጓል የሚል የሴራ ትንታኔ አለ። ደራሲው ሮበርትሰን የሰው ልጅ ስግብግብነትና የባለ ሀብቶችን ክፋት አስቀድሞ የተረዳ ይመስላል። እነዚህን ሁሉ ተመሳሳይነቶች ካየን በኋላ የሰው ማን ነው የሚለው ጥያቄ በአይምሯችን መመላለሱ አይቀርም። ሞርጋን ሮበርትሰን መተንበይ የሚችል ጠንቋይ ነበር ወይስ በቀላሉ እድለኛ ደራሲ? የእርሱ እውነተኛ ታሪክ ግን ይበልጥ ያሳዝናል፣ ደግሞም ያስፈራል። ሞርጋን ሮበርትሰን ከመጽሐፍ ደራሲነቱ በፊት ለበርካታ ዓመታት በባህር ላይ የሰራ መርከበኛ ነበር። የባህርን ሕግ፣ የመርከብ አሰራርና የአትላንቲክ ውቅያኖስን አደገኛነት በሚገባ ያውቅ ነበር። በ1898 ከንቱነት የሚለውን መጽሐፍ ሲጽፍ የሰው ልጅ የማትሰምጥ መርከብ ሰራው ብሎ በተፈጥሮ ላይ የሚያሳየውን እብሪት ለመተቸት ፈልጎ ነበር። መጽሐፉ በታተመበት ወቅት ግን ማንም ትኩረት አልሰጠውም ነበር። ደራሲው ለዓመታት በድህነትና በብቸኝነት ኖረ። ታይታኒክ በ1912 ስትሰምጥ ሞርጋን ሮበርትሰን በድንገት የዓለም መነጋገሪያ ሆነ። ሰዎች ከ14 ዓመት በፊት የጻፈውን መጽሐፍ በግርምት አቧራ አራግፈው ማንበብ ጀመሩ። ጋዜጠኞች ወደ ቤቱ እየመጡ ይህንን እንዴት አወክ እያሉ ይጠይቁት ነበር። አስቀድመህ አይተሃል? የሰይጣን ኃይል አለህ? የሚሉ ወቀሳዎችና ጥያቄዎች በየአቅጣጫው ይዘንቡበት ጀመር። ሞርጋን ግን መልሱ አንድ ነበር። እኔ ትንቢት አልተናገርኩም፣ እኔ ዝም ብዬ የምታውቀውን ነገር ነው የጻፍኩት ይል ነበር። ነገር ግን በአይምሮው ውስጥ አንድ ትልቅ ስጋት ተፈጠረ። የጻፈው ነገር በትክክል መፈጸሙ እኔ ራሴ ነኝ አደጋውን የጠራሁት የሚል የመንፈስ ጭንቀት ውስጥ ከተተው። የሚገርመው ነገር ሞርጋን ሮበርትሰን የተነበየው የታይታኒክ አደጋ ብቻ አልነበረም። በ1914 ቢዮንድ ዘ ስፔክትረም የሚል ሌላ መጽሐፍ ጽፎ ነበር። በዚህ መጽሐፍ ውስጥ ጃፓን አሜሪካን በድንገት በባህር ላይ እንደምታጠቃ ገልጾ ነበር። ከዓመታት በኋላ በ1941 ጃፓን ፐርል ሃርበርን ስታጠቃ የሞርጋን መጽሐፍ ዳግም ትንቢታዊ ተባለ። ምንም እንኳን ዓለም ስሙን ብታውቀውም ሞርጋን ሮበርትሰን ግን ከመጽሐፍቱ ብዙ ገንዘብ አላገኘም ነበር። እንዲያውም ታይታኒክ ሰምጣ እኔ ታዋቂ መሆኔ እርግማን ነው ብሎ ያምን ነበር። መጋቢት 24 ቀን 1915 ዓ.ም ታይታኒክ ከሰመጠች ከ3 ዓመት በኋላ ሞርጋን በአትላንቲክ ሲቲ በሚገኝ አንድ ሆቴል ውስጥ በቆመበት ሕይወቱ አልፎ ተገኘ። ሞርጋን ሮበርትሰን የሞተው በመርዝ ነው የሚሉ ወሬዎች ቢኖሩም የሕክምና ዘገባው ግን በልብ ድካም መሆኑን ገልጿል። ይሁን እንጂ ዛሬም ድረስ ብዙዎች ሞርጋን የወደፊት ጊዜ አይቶ መሸከም ስላልቻለ ነው የሞተው ይላሉ። ትልቁ ጥያቄ ሞርጋን ሮበርትሰን ይህንን ሁሉ እንዴት ሊያውቅ ቻለ? በዓለም ላይ 3 ዋና ዋና ትንታኔዎች አሉ። አንዱ የሎጂክና የልምድ ትንታኔ ወይም ሳይንሳዊ እይታ ነው። ብዙ የታሪክ ተመራማሪዎች እንደሚሉት ሮበርትሰን ነብይ አልነበረም። እርሱ መርከበኛ ስለነበር በዘመኑ የነበረው የመርከብ ግንባታ ውድድር የት ላይ ሊያበቃ እንደሚችል በሎጂክ ተረድቶት ነበር። በወቅቱ መርከቦች እየገዘፉ ይሄዱ ነበር። የደህንነት ጥበቃቸው ግን እዚህ ገባ የሚባል አልነበረም። ሮበርትሰን ታይታን የሚለውን ስም የመረጠው በወቅቱ ኦሎምፒክና ታይታኒክ የሚባሉ ስሞች በዋይት ስታር ላይን ኩባንያ ሊወጡ እንደሚችሉ ወሬዎች ስለነበሩ ሊሆን ይችላል ይላሉ። የበረዶ ግግር ግጭትም ቢሆን በሰሜን አትላንቲክ ውቅያኖስ ላይ በጣም የተለመደ አደጋ ነበር። ሌላኛውና አስፈሪው ትንታኔ ደግሞ ታይታኒክ ሆን ተብሎ እንድትሰምጥ የተደረገች መርከብ ናት የሚለው ነው። አንዳንድ የሴራ ተንታኞች እንደሚሉት የታይታኒክ ባለቤቶች የሮበርትሰንን መጽሐፍ አንብበውት ነበር። መርከቧን ለኢንሹራንስ ብለው ለማስጠም ሲያቅዱ በመጽሐፉ ላይ ያለው ታሪክ እንደ መመሪያ ተጠቅመውበታል የሚሉ አሉ። የትንታኔ ግን እስካሁን በቂ ማስረጃ አልተገኘለትም። ሶስተኛው ደግሞ የስድስተኛ ስሜት ሚስጥር ነው።
ብዙዎች ግን በሳይንሳዊው መልስ አይረኩም። እንዴት ወሩ፣ የጀልባዎቹ ብዛት፣ የመርከቧ ግዝፈትና የሰመጠችበት ጎን ሳይቀር ይገጥማል ይላሉ። ሞርጋን ሮበርትሰን ራሱ የስነ ልቦና ጸሐፊ ነኝ ይል ነበረ። አንዳንዴ በምናቡ ውስጥ ድምጾችን እንደሚሰማና የታሪኩን ፍሰት መንፈስ እንደሚመራው ይናገር ነበር። ይህ ምናልባትም የሰው ልጅ አእምሮ ወደፊት ተጉዞ የወደፊቱን የማየት ኃይል ማሳያ ሊሆን ይችላል። የታይታኒክና የታይታን ታሪክ አንድ ትልቅ እውነት ይነግረናል። የሰው ልጅ ምንም ያህል በቴክኖሎጂ ቢራቀቅ፣ ምንም ያህል ብትሰምጥ፣ ምሽግ ቢገነባ ከተፈጥሮ ኃይል በታች መሆኑን ነው። ሞርጋን ሮበርትሰን ከ14 ዓመት በፊት የጻፈው ከንቱነት የሚለው ርዕስም ይህንኑ የሚገልጽ ነበር። የሰው ልጅ እብሪት ከንቱ መሆኑን። ውድ ቤተሰቦቻችን ይህን ታሪክ ስታዩ ምን ተሰማችሁ? ሞርጋን ሮበርትሰን በእርግጥ የወደፊቱን ተመልክቷል ወይስ ይህ በዓለም ታሪክ የታየ ትልቁ የአጋጣሚ ስብስብ ነው? አስተያየታችሁን በኮሜንት ጻፉልን። ቪዲዮን ከወደዳችሁት ላይክ በማድረግ ለወዳጆቻችሁ አጋሩ። ቸር ያቆየን።